በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ምክረ ቅዱሳን ቤተሰቦች እግዚአብሔር እንደወደደና እንደፈቀደ ዛሬ ወደ እናንተ ይዘንላችሁ የቀረብነው የተለያዩ መንፈሳዊ ጥያቄዎችንና መልሶቻቸውን ይሆናል። በዚህ ቻናል የተለያዩ መንፈሳዊ ምክሮች የሚቀርቡ ቢሆንም ሰብስክራይብ እንዲሁም ላይክ የምታደርጉ ሰዎች ጥቂቶች ናቸው። ስለዚህ ይህ መንፈሳዊ ምክር ለብዙ ወንድሞች እህቶች እንዲደርስ ላይክ በማድረግ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ድርሳን በተሰኘው መንፈሳዊ ቻናላችን ላይ መንፈሳዊ ቪዲዮ ስለለቀቅን እየገባችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቻናሉ እንዲያድግ ይተባበሩ። በመጀመሪያው ኮሜንት ሴክሽን ላይ ሊንኩን አስቀምጠንላችኋል። የላይክ ምልክቷን በመንካት ይጀምሩ። ወደ መንፈሳዊው ጥያቄና መልስ እንሄድ። የእኩይ እሳቤዎች ምንጭ። ጥያቄ፣ በአእምሮዬ ውስጥ የሚመላለሱ እኩይ ሐሳቦች ሁሉ እንደ ኃጢአት ይቆጠራሉን? እነዚህ መጥፎ ሐሳቦችስ ከየት ነው የሚመጡት? እንዳይመጡ ማድረግ የምችለውስ እንዴት ነው? ይላል መጀመሪያው ጥያቄ። መልስ፣ የመጥፎ ሐሳቦች ጥቃት ሰለባ በመሆንና በሐሳብ ኃጢአት ውስጥ መዘፈቅ መካከል ትልቅ ልዩነት ስላለ በአእምሮ ውስጥ የምታውጠነጥናቸው እኩይ ሐሳቦች ሁሉ እንደ ኃጢአት አይቆጠሩም። የእኩይ ሐሳብ ጥቃት ሰለባ ሆነሃል ሊባል የሚቻለው መጥፎ ሐሳብ በጫናው ውስጥ ሲያስገባህ ነው። ግን ደግሞ ለጥቂት ሰዓታት አብሮ ቢቆይም ራስህን አሳልፈ ሳትሰጠው በሙሉ ልብ ለማጥፋት የምትጥር ከሆነ ሰለባ አልሆንክም ማለት ነው። ይህ አይነት ሐሳብ የምኞትህ ተገዳዳሪ መሆኑ እንደ ኃጢአት አያስቆጥርብህም። በተቃራኒው የምታደርገው ተጋድሎ የትክክለኛነትህ ምስክር ነው። በሐሳብ ኃጢአት መስራት የሚከሰተው ግን ለመጥፎ ሐሳብ ራስህን ስትሰጥና በሐሳቡም ሐሴት ስታደርግ ብሎም አዲስ ቅርጽና መልክ በመስጠት አብሮህ እንዲቆይ ስትሻ ነው። በሐሳብ ኃጢአት ውስጥ መውደቅ ልቦና ውስጥ ከሚገኝ ኃጢአታዊ ጥንስስ ውስጥ ወይም በውስጠኛው የአእምሮ ክፍል ከተከማቸ እርሾ ይጀምራል። ወይም አቅጣጫውን ከማታውቀውና መጀመሪያ ከታገልከው በኋላ ነገር ግን ካንበረከከህ ጥቃት ይጀምርና ይጥልሃል። ከዚያም እየተወሳሰበ ይሄዳል። ወይም ለተወሰነ ቅጽበት በሐሳብ ጭልጥ ብለ በደስታ ውስጥ ስትዋኝ ትቆይና ስትነቃና ወደ ቀልብ ስትመለስ ግን ተጸጽተህ ትከላከለው ከውስጥ ብን ብሎ ይጠፋል። ሐሳቡን በተቃወምከው ቁጥር ኃይልህ ያይልበትና በአንተ ላይ ጉልበት አይኖረውም፣ ሊያጠቃህም አይደፍርም። ስለዚህ ከውስጥህ ገሸሽ ይላል። በሌላ መልኩ በተንበረከክለት ቁጥር በላይ ላይ ኃይልን ይቀዳጅና የጥቃት በትሩን ሊያሳርፍብህ ይደፋፈራል። የፍልሚያው አቅጣጫ መዘውር በአንተ እጅ እንጂ በሐሳብህ ቁጥጥር ስር አይደለም። ሐሳቦችህ ኃይለኛ ድንጋጤን በመፍጠር እንድትጨነቅና በሁኔታዎች እንድትወሰን ያደርጉሃል። ጦርነትም ሊያውጁብህ ይችላሉ። ነገር ግን ጌታችን ኢየሱስ ክርስቶስ እንዲህ ብሏል፣ የዚህ ዓለም ገዢ ይመጣልና በእኔም ላይ አንዳች የለውም ይላል ዮሐንስ 14 ከቁጥር 30። ነገር ግን አንተስ ሰይጣን ባጠቃህ ጊዜ እጁ ባንተ ላይ ስልጣን ይኖራት ይሆንን? ቀድሞ ነገር አንድ አይነት ነገሮች እንደሚሳሳቡ ሁሉ የሚጣበቁበት ተመሳሳይ ነጥቦችን ማግኘት እንዲችል ሐሳብ በልብ ውስጥ አምሳያው የሚሆን ነገር መኖር አለመኖሩን ይመረምራል። ልቦና ውስጣዊ ቅንነትን እጅግ የተላበሰ ከሆነ
ለነዚህ ሐሳቦች ብሎ አለቃውን አይክድም፣ እንዲገቡም አይፈቅድላቸውም። ከእነርሱ ጋር ምንም ዕጣ ፈንታ የለውም፣ አይቀበላቸውም። ስለዚህ ሐሳቦች ከአእምሮህ ውልቅ ብለው ይሄዳሉ። ሰይጣንም ኀፍረትን ይከናነባል። ነገር ግን ልብህ ጥንቁቅ ካልሆነና ለነዚህ ሐሳቦች ለዘብተኛ ከሆነ የማጥቃት ድፍረት እንዲያገኝ ያስችለዋል። በልልነቱ ወይም በባህሪ ለስላሳነት ምክንያት ንጹሕ ልብን የሚያቆሽሹ መጥፎ ሐሳቦች አሉ። አንዳንድ እኩይ ሐሳቦችም ደግሞ አሉ። ንጽሕናን ስላጡበት ብቻ መጥፎ ልቦናን የሚሸሹም አሉ። መጥፎ ሐሳቦች ከውስጣችንም ሊፈልቁ ከውጭም ሊመጡ ይችላሉ። እባብ በሔዋን ላይ ያደረገው ደባ ከውጭ ለሚመጣ እኩይ እሳቤ ማሳያ ነው። ሔዋን የንጹሕ ልቦና ባለቤት ነበረች። የእባቡን ስልምላስ ለመቋቋም ብርቱ ባለመሆኗ ግን ኃጢአት ወደ ልቧ ሰርጎ ገባ። ምኞት ሆኖም ወደ ተግባር ተቀየረ። ከውስጣችን ለሚመነጩ ብልሹ ሐሳቦች ምሳሌ እንዲሆነን ጌታችን በወንጌሉ ክፉ ሰው ከልቡ ክፉ መዝገብ ክፉን ያወጣል ሉቃስ 6:45 ብሎ ያስተማረው ተጠቃሽ ነው። ሐሳቦች ከልቦናችን ውስጥ ከስውር ፍላጎት፣ ከስዕል ወይም በውስጣችን ከተከማቹ መረጃዎች ውስጥ ሊፈልቁ ይችላሉ። በየትኛውም አጋጣሚና በማንኛውም ምክንያት በውስጣችን ካለው ጅምላ ክምችት ውስጥ ይመነጫሉ። ነገር ግን ከአእምሮአችን የሚፈልቀው ሐሳብ ኃይሉ ደካማ ነው። ጥንካሬው ከልቦናችን ከሚመነጩ ሐሳቦች ያንሳል። ምክንያቱም ከልባችን ጓዳ የሚፈልቁ ሐሳቦች ከስሜት ወይም ከፍላጎቶቻችን ጋር የተቀላቀሉ ስለሚሆኑ እጅግ ኃይለኞች ናቸው። ስለዚህ ከአእምሮ የሚፈልቁ ሐሳቦችን ማስወገድ ቀላል ነው። ልንይዛቸው ወይም ልናጠራቅማቸው በመፈለግ ካልተቃወምናቸው በስተቀር ወደ ልባችን በመሸጋገር ከስሜታዊ ፍጭት ተጽዕኖ ያልፉና የላቀ ጥንካሬን ያገኛሉ። በዚህ ምክንያት ሰው ልቡንም አእምሮውንም በመጠበቅ በልቦናና በአእምሮ መካከል መለያ መስመር ማበጀት ይኖርበታል። ልብህን አጥብቀህ ጠብቅ፣ የሕይወት መገኛ ከእርሱ ነውና። ምሳሌ 4:23 ንጹሕ ልብ ካለህና መንፈሰ ደንዳና ከሆንክ የሐሳብ ጦርነት ቢመጣብህ እንኳን ውጊያው ልታሸንፍ የሚቻልህ ለፈስፋሳ ካልሆንክ ነው። ጦርነቱ የተከሰተብህ መንፈሳዊ ዝለት ባጠቃህ ጊዜ ወይም በአመፃ ብዛት የተነሳ የብዙ ሰዎች ፍቅር ስለምትቀዘቅዝ ለፈጣሪ ያለ ፍቅር በቀዘቀዘበት ወራት ከሆነ ፍልሚያው እጅግ ኃያልና የማይበገር ይሆናል። ስለዚህ ሸሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አለን። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ንጽሕናውን የሚያደፈርስ ጉድፍ እንዳይገባበት ለአእምሮ ከለላ ሁንለት፣ ለስሜትም እንዲሁ። ምክንያቱም ወደ ሐሳብ የሚያደርሱ መግቢያ በሮች ናቸውና ለዓይንህ፣ ለጆሮህ፣ ለእጆችና ለቀሪዎቹ የስሜት ሕዋሳቶቹ ሁሉ ዘቡን አእምሮውን ከማሰብ ልትገስጸው ስለማይቻልህ በምታየውና በምትሰማው ነገር ተጽዕኖ ስር ከመሆን ልትከለክለውም ስለማትችል ለራስህ ዘብ ብትሆን ይበጃል። የማይሆን ነገር ጆሮ ከሰማ፣ ዓይንህ ካየ ወይም ወደ ሐሳብህ ጎራ ካለ በውስጥህ ሰርጾ እንዲቀር አትፍቀድለት። አልፎ ይሄድ ዘንድ ተወው እንጂ። በቀጥታ አልፈው የሚሄዱ ነገሮች ጠንካራ ተጽዕኖ አይኖራቸውም። ጠልቀው ከገቡ ግን ከአእምሮአችን ውስጥ በመዝለቅ ስሮቻቸውን ወደ ልባችን በመትከል ሽብር ወደ መንዛት ደረጃ ይደርሳሉ። መርሳትና መቻል ፈጣሪ ለፍጡራን የቸረው አንዱ በረከት ነው። በመርሳት አላፊ አግዳሚና ጊዜያዊ ሐሳቦች ተጠርገው ይጣላሉ። ወደ ውስጣችን እንዲሰርግ የፈቀድንለት ሐሳብ ግን በአእምሮአችን ውስጠኛ ክፍል ውስጥ በመርጋት
በንቁና ከፊል ንቁ አእምሮአችን ውስጥ በመሰግሰግ ለመርሳት የሚያዳግት ይሆናል። ከዚያም ለሐሳብ ጦርነት አመክንዮ በመፍጠር ሐሳቦችን፣ ጥርጣሬዎችንና ድራማዎችን በማሰናዳት የምኞትና የብስጭት ምንጭ ብሎም የረጅም ታሪኮች መነሻ ነቁጥ ይሆናል። ክርስትና በቅናት ሕልውና ያምናል? መልስ፣ ክርስትና በቅናት ሕልውና ያምናል። ቅናት በስሜት ደረጃ እንዳለ ጥርጥር የለውም። ለምሳሌ ቃየል ከአቤል እንደቀና በጻድቁ ዮሴፍ ላይ ወንድሞቹ እንደቀኑበትና አምላካችን ኢየሱስ ክርስቶስ በቀናተኞች የአይሁድ ካህናት አማካኝነት ለሞት ተላልፎ እንደተሰጠ እናውቃለን። የምስጋና ጸሎታችንንም ከቅናት ሁሉ ከፍርድና ከሰይጣን ሴራ ጠብቀን ብለን እናሳርጋለን። አዎ ቅናት አለ። ቀናተኛ አይን ግን የምናምንበት ጉዳይ አይደለም። አንዳንድ ሰዎች በተፈጥሮ ቀናተኛ ሆኖ የተፈጠረ ሰው አለ ብለው ስለሚያምኑ አይኑ ቀናተኛ የሆነ ሰው ላይ ካረፈ ያ ሰው አደጋ ያጋጥመዋል። ስለዚህ ቅናት ክፉ የማድረግ አቅም እንዳለው የሚያስቡትን ቀናተኛ ሰው ይፈራሉ። አንዳንዴ ቅናትን ፍራቻ እግዚአብሔር በጸጋው የለገሳቸውን ቡራኬ ከሸሸጉ በኋላ የአይነቱ ቅናት ከተራ ከንቱ አምልኮ የማይለቅ ትርጉም የለሽ እንደሆነ የሚያስቆጥር ትርክትም ያበጃሉ። እኛም የማናምንበትን ይህንን አይነቱን ቅናት ለማስፈራሪያነት የታለመና ጤናማ ያልሆነ ጥርጣሬ አድርገን እንቆጥረዋለን። ቅናት ቀናተኛውን እንጂ የተቀናበትን ሰው አይጎዳም። የተቀናበት ሰው አንዳች ጉዳት አይደርስበትም። በሌላ መልኩ ለመብለጥና የተሻለ ቦታ ላይ ለመቀመጥ የቋመጡ ሁሉ ለቅናት ተጋላጭ በመሆን ውድቀትን ይከናነባሉ። በተመሳሳይ ሁኔታ ተጠቃሽ ደረጃ ላይ የደረሱና በልዩነት ሽልማት የተንበሸበሹ ሰዎች ሁሉ የቀናተኞች ኢላማ ይሆናሉ። በአጥፊዎች ወይም በመጥፎ ዕድል ሰለባዎች ይጠቃሉ። በተቃራኒው ግን ቀናተኛ ሰው በቅናቱ በውስጣዊ ስቃይ ምክንያት የተረገመና ደስታ የራቀው ኑሮ ሲመራ እናያለን። መዝሙረኛው እንዳለው እሳት የሚበላው ሲያጣ ራሱን እንደሚያጠፋ ሁሉ ጽንታችሁ ታጠፉት ዘንድ የቅናታችሁን ሴራ በትዕግስት ያዙ ይላል። የማይጎዳን ከሆነ ከቅናት እንዲጠብቀን ለምን እንጸልያለን የሚል ጥያቄም አለ። የምንጸልየው ቀናተኛ አይንን ለሚባለው ጥቃት ፍራቻ አይደለም። አምላካችን ቀናተኛ ሰዎች ከርጉም ልባቸው የተነሳ ያሴሩብንን ጎጂ ሴራና ሸፍጥ የሚያከሽፍልን እንዲሁም የሚያጠፋልን በጸሎታችን ስለሆነ ነው። ዮሴፍ ወንድሞቹ በተመቀኙት ጊዜ ወደ ጉድጓድ ወርውሮታል። ለሞት ከተቃረበ በኋላም ከጉድጓድ አውጥተው ለባርነት ሽጠውታል። ቃየል አቤልን የገደለው በቅናት ተነሳስቶ ነው። የአይሁድ የካህናት አለቆች በኢየሱስ ክርስቶስ ስለቀኑበት ከጀርባው በመመሳጠር ለስቅላት አሳልፈው ሰጥተውታል። ከመባችን ቀንሰን ለችግረኞች ዘመዶቻችን መስጠት ይቻላልን? ጥያቄ። በርካታ ሰዎች ይህን ጥያቄ ይጠይቁኛል። ድሆች ለሆኑና እንደ እናት፣ አባት፣ ወንድም ወይም አጎት ለመሳሰሉት ዘመዶቻችን ከመባችን ቀንሰን መስጠት አለብን ይላሉ። መልሱ አዎ በደንብ ነው። ለቅርብ ዘመዶቻችን ከመባችን ቀንሰን ልንሰጥ እንችላለን። ሐዋርያው ቅዱስ ጳውሎስ እንዳለው እርሱ ስለሆኑ ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የከዳ ከማያምን ሰው ይልቅ የሚከፋ ነው። አንደኛ ጢሞቴዎስ 5:8። ነገር ግን የማይዛመዱንን የኔ ቢጤዎች በማግለል ሁሉንም መባችንን ለቤተ ዘመዶቻችን ብቻ መስጠት ተገቢ አይደለም። ይህም ለሁለት ምክንያቶች ሲባል ነው። አንደኛው
ለዘመዶቻችን የምንሰጠው ገንዘብ መባ አወጣንም አላወጣንም ልናደርገው የሚገባን ማህበራዊ ግዴታችን ነው። ወይም ደግሞ እርዳታውን ለምንሰጣቸው ሰዎች የእርዳታ እጅህ እየዘረጋኸው ያለህን የደም ቁርኝነት ታሳቢ በማድረግ ወይም ትዕዛዛቱን ለመፈጸም እንጂ ከልባዊ ርኅራኄ ወይም ከሐዘኔታ የተነሳ አንጠቀምባቸውም። አንዳንዴ ከዘመዶች በባሰ ድህነት ላይ ያሉ ሰዎች ሊኖሩ ስለሚችሉ እነርሱን ማግለልህ ተገቢ አይደለም። ድጋፍ የሚያስፈልጋቸው ዘመዶች ካሉህ ከመባህ ቀነሰህ ልትሰጣቸው ተፈቅዶልሃል ነው መልሱ። ሌላው ጥያቄ ግላዊ የገንዘብ አጠቃቀምና አስራትን ማውጣት ጋር የተያያዘ ነው። በግል የገንዘብ አጠቃቀምና በነበረብኝ ምጣኔ ሀብታዊ ጫና ምክንያት ባለፈው ዓመት ምንም አስራት ማውጣት አልቻልኩም ነበር። ምን ማድረግ አለብኝ? አስራትን ከማውጣት ልታለፍ እችላለሁ? ይላል ጥያቄው። መልሱ የገንዘብ አቅምህ ምንም ይሁን ምን አስራት ልትከፍል ይገባሃል። እዚህ ላይ የተወሰኑ ጠቃሚ እይታዎችን ላስቀምጥልህ። አንደኛ፣ ለገዛ ራሱ በጣም የሚያስፈልገው ጊዜ አስራት ያወጣ ሰው ከእግዚአብሔር ዘንድ ታላቅ ብድራትን ያገኛል። ምክንያቱም በቂ አቅም እያላቸውና በምቹ ሁኔታ ላይ ሆነው አስራት ካወጡት ሰዎች በተለየ መልኩ የሌሎችን ፍላጎት ለማሟላት ፍላጎቱን ገድቦ ከራሱ በማስቀደም ይህንን አድርጓልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤተ መቅደሱ ግምጃ ቤት 2 ዲናር ከፈለችው አንድ ሴት ከሁሉ ይልቅ አብዝታ ለእግዚአብሔር መባ አገባሽ ብሎ ሲመሰክርላት እናያለን። ምክንያቱም እነዚህ ሁሉ ከተረፋቸው መባ አግብተዋልና። ይህች ግን ከድህነቷ ያላትን ጥሪት ሁሉ አገባች። እርሷ ግን ከድህነቷ የነበራትን ንብረቷን አግብታለችና። አንተም ከገንዘብም ከጊዜም ሆነ ለጤና ከሚያስፈልግህ ላይ እንኳን ጨክነህ መስጠት ልማድ ልታደርግ ይገባሃል። ለራስህ በእጅጉ የሚያስፈልግህ ላይ ቢሆንም እንኳን አውጥተህ ከሰጠህ እግዚአብሔር ያለህን ይባርክልሃል። ሁሉም ገንዘቤና ደሞዜ የማይበቃኝ ከሆነ ከገቢ ላይ 1/10ኛውን አስራት ባወጣ ምን ይፈጠራል? 9/10ኛውስ ይበቃኛልን ስንል ለምን ያህል ጊዜ ራሳችንን እንጠይቃለን። በዚህ ጊዜ ግን እንዲህ እላችኋለሁ፣ በረከት ከራቀው ሙሉ ገቢ ይልቅ የተባረከው 9/10ኛው ለብዙ ይሆናል እላለሁ። በሰጠን ቁጥር እግዚአብሔር እጃችን ላይ የቀረችዋን ጥቂት ገንዘብ በበረከት እጁ ዳሶ የአስራት ቡራኬ ያረፈበትን ገንዘብ በብዙ ያልቀዋል፣ አብልጦ ይክሳል። ገንዘብም ውጤታማነት የተቀደሰ ይሆናል። ይሄ ተትረፈረፈ ሀብት ኑሯቸው ስላልባረከላቸው ብቻ በቂ ጥሪት እንደሌላቸው ከሚሰማቸው በርካታ ሰዎች ሁኔታ ጋር የሚነጻጸር ነው። እግዚአብሔር አምላክ የኛ መባ አያስፈልገውም። ነገር ግን ወደዚያው ይመራንና በአስራታችን በኩል ይባርከናል። መስጠትን፣ ሌሎችን መውደድንና የገንዘብን ጥገኝነት እንድንተው ያስተምረናል። እምነት እንዲኖረንና ጥቂቷን በሚያበዛው የእግዚአብሔር ቡራኬ እንድንተማመን ያሰለጥነናል። የገንዘብ አቅምህን እረዳለሁ፣ ግን እስኪ እግዚአብሔርን ፈትነው። የገንዘብ አቅምህን አውቃለሁ፣ ነገር ግን እስኪ እግዚአብሔርን ፈትነው። ጠቅላላ መርህ አምላከ እግዚአብሔርን አትፈታተን የሚል ነው። አስራት ግን ከዚህ መርህ ውጭ ነው። ስለዚህም አምላካችን እንዲህ ብሏል፣ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይን መብል ባልከፍትላችሁ፣ በረከትን አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ስለዚህ እግዚአብሔርን ፈትኑትና ንብረታችሁን እንዴት እንደሚባርክላችሁ እዩ። እንደማትቸገሩ በተቃራኒው አትረፍርፎ እንደሚቸራችሁ ታያላችሁ። ቢሆንም ግን አስራታችሁን እንዲሁ
በችልታ የተሻለ ለማድረግ እቅዳችሁ የምታወጡ አይሁን። ይህ የለጋስነት ትክክለኛው አስተሳሰብ አይደለም። ፍላጎታችሁ ከቀን ወደ ቀን እያሻቀበ የሚሄድም ቢሆን እንኳን ክፈሉ። እግዚአብሔር አምላክ ልቦናችሁን በልግስና ሩህሩህ፣ ሌሎቹም ያላችሁ ፍቅር ንጹሕ ሆኖ ባየ ጊዜ ቃል በገባው መሰረት የሰማይ መስኮት ይከፈትላችኋል። እንኪያስ አስራታችሁን ክፈሉና ጌታ ሆይ ለልጆች ፍላጎት ካለኝ ነገር እጋራ ዘንድ የፈቀድክልኝ እኔ ማን ነኝ በሉ። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህንን ያህል ችለን ልናቀርብልህ እኛ ማንን እንበለው። አንደኛ ዜና 29 ከቁጥር 15። ያልከፈልነው አስራት በውስልትና እንዳገኘነው ገንዘብ ይቆጠራል። ያልከፈልነው አስራት በሐሰት የአንተ ያደረከው ገንዘብ ነው። ምክንያቱም የሚገባቸውና ትክክለኛ ባለንብረቶች የሆኑት የኔ ቢጤዎችን አታላቸዋልና ነው። ልትይዘው የሚገባ ያንተ ገንዘብ አይደለም፣ ከእግዚአብሔር የሰረከው ገንዘብ ስለሆነ ሕገወጥ ይዞታ እንደሆነ ይቆጠራል። በነቢዩ ሚልክያስ መጽሐፍ ላይ የተጻፈው ወቀሳ እናስታውስ። የሰራዊት ጌታ እግዚአብሔርም አለ፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። የሰረቅንህ ምንድነው ብትሉ አስራትና በኩራት ነው። ሚልክያስ 3 ቁጥር 7 እስከ 8። እግዚአብሔር እንዲህ አለ፣ እኔም እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ እርሱ ወዳጆችን ለራሳችሁ አድርጉ ይላል። ሉቃስ 16 ከቁጥር 9። ለራሴ ያደረግከው የአስራት ገንዘብ ለድሆች መስጠት ሲገባ የነፈካቸው ስለሆነ የአመፃ ወይም ሕገ ወጥ ገንዘብ ይሆናል። በዚህ ገንዘብ ግን ለአንተ የሚጸልዩልህ እግዚአብሔርም ለጸሎታቸው መልስ የሚሰጣቸው ወዳጆችህ ታፈራበት ነበር። አንተ እነርሱን በከፈልከው አስራት ከችግራቸው ነፃ ስታወጣቸው፣ እግዚአብሔር ደግሞ አንተን ከችግርህ ይታደግሃል። ልነግርህ የምሻው የመጨረሻው ቃሌ ይህ ነው። አምና እንኳን ቢሆን ያልከፈልከው አስራት ካለብህ ባለ ዕዳ ነህ። ስለዚህ ከፋፍለህም ቢሆን ልትከፍል ይገባሃል። እንግዲህ የወንድማችንን ሥጋ ድምፅ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥማችን ምንድነው? በመካከላችን በሚገኝበት ጊዜ ወዳጅ ፍቅረኛ እናደርገዋለን። ከኛ ተለይቶ በሄደ ጊዜ ግን በስውር እናመዋለን። እንዳይሰማብንም አድርገን ልንነቅፈው እንቻኮላለንና አንተ ግብዝ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድም ዓይን ላይ ያለውን ጉድፍ ትመለከታለህ ያለውን የወንጌል ቃል ለምን አንመለከትም? ሲያሙት የተዋረደ ሲያመሰግኑት የከበረ እርሱ ማን ነው? በአንዲት አንደበታችን ሁለት ቃላት ማለትም ክፉና በጎ ልንናገርበት እንዴት ይገባናል? ይልቁንም አንደበታችን የእርሱ በገና የምስጋና መሳሪያ ናትና በየጊዜው ምስጋና እናቅርብለት ተብሎ ተጽፏልና። ጠቢባንም ሐሜት ያለ መሳሪያ ሰውን መግደያ ነው ብለዋል። ወዳጄ ነገሬን ባትወድልኝም የቅርብ ጓደኛ የማይለወጠውና የማይከዳ ቢሆንም መልካም ነው። ይኸውም መጽሐፍ ቅዱስ ልበ አምላክ ቅዱስ ዳዊትም በመንፈስ ቅዱስ ተቃይቶ በዘመረው መዝሙር ሐሜት ከእግዚአብሔር መንግሥት የሚያርቅ መሆኑን እንዲህ በማለት ይገልጽልናል። ባልንጀራውን በቅስታ የሚያማን እርሱን አሳደድኩ ይላል መዝሙር 100 ቁጥር 5። የሚያስደነግጥና የሚያስፈራ ቃል። እግዚአብሔር ያሳደደውን ያባረረውን የሚቀበለው የጨለማው ገዥ ዲያብሎስ ነው። ወዳጄ ታዲያ ያንተ ምርጫ እግዚአብሔር እንደሚሆን አልጠራጠርም። ይህ እውነት ከሆነ እንግዲያውስ ሐሜትን ተው። ወዳጄ
መቼም አንድ ጥያቄ በልቦና ውስጥ እንደሚመላለስ እርግጠኛ ነኝ። ይኸውም ወንድሜ በፊቴ ሰውን ቢያማ ተው ልበለው ወይስ ልንቀፈው የሚል ነው። መጀመሪያ መጽሐፍ እስመ ሐሜት ይወልድ ሐሜተ፣ ሐሜት ሐሜትን ይወልዳልና ሰውን አትሙ ይላል ብለህ ንገረው። እምቢ ብለህ በፊትህ ወንድሙን የሚነቅፈውን የሚያማውን ፊትህን አጥቁረህ ግንባርህን ቋጥረህ እየው ታየው። ይህን ብታደርግ በሰውም በእግዚአብሔርም ዘንድ የተጠበቅክ የተወደድክ ትሆናለህ ይለናል። እንዲሁ አድርግ። መቼም ይህ ነዝናዛ ጨቅጫቃ ሳትለኝ አትቀርም። በክርስቶስ ወንድሜ ስለሆንክና ስለምወድህም ነውና አትሰልቸኝ ብዬ ከአመፀኛዋ ዓለም አንደበት ራቅልኝ። ዘዋሪና ሐሜተኛ ምስጢርን ይገልጣል። ከንፈሩን የሚያሞጠሙጥ ሰውን አትገናኘው ይላል ምሳሌ 20 ከቁጥር 19። ብዙ ሰው በዚህ የአንደበት ኃጢአት የተጠቃ ነው። ስለዚህ ከማን ጋር ለዋል ብትል ልበ አምላክ ዳዊት በመዝሙሩ እንደተናገረው ልታደርግ ይገባሃል። ከቸር ሰው ጋር ቸር ሆነህ ትገኛለህ። ከቅን ሰው ጋር ቅን ሆነህ ትገኛለህ። ከንጹህ ጋር ንጹህ ሆነህ ትገኛለህ። ከጠማማም ጋር ጠማማ ሆነህ ትገኛለህ ይለናል መዝሙር 17 ከቁጥር 25። ወዳጄ ሊቀ ነቢያት ሙሴን በመማታቸው ምክንያት አሮንና ማርያምን እግዚአብሔር አምላክ እንደተቆጣቸውና ማርያምን በለምጽ እንደነደደች መጽሐፍ ቅዱስ ስለምታነብ ሳታውቀው አትቀርም። አንብበህም አላስተዋልከው ይሆናል። እግዚአብሔርም ተቆጥቶባቸው ሄደ። ደመናውን ከድንኳኑ ተነሳ፣ እነሆ ማርያምም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች ይላል ዘኍልቍ 12 ከቁጥር 9 እስከ 10። አየህ ሐሜት ምን ያህል እግዚአብሔርን እንደሚያስቆጣው ልትጠነቀቅ ይገባሃል። እምቢ ብትል ባትታዘዝ ግን ቅጣቱ አይቀርልህም። እንዲህ ተብሎ ተጽፏልና ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ ዕድል ፈንታም ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህም አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህን አድርገህ ዝም አልኩህ። እኔ እንዳንተ እሆን ዘንድ ጠረጠርክ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህንን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም ይላል መዝሙር 49 ከቁጥር 16 እስከ 22። እንግዲህ የአመፀኛዋ ዓለም አንደበት መርዝና ሐሜት የዲያብሎስ ሀብት እንደሆነ ተረዳልኝ። አንተ ደግሞ ክርስቶስ በደሙ የዋጀህ ክርስቲያን ነህ። ስለዚህ ይህንን መርዝ ከውስጥህ አጥፋው። አንድ ታላቅ ነቢይ ዲያብሎስ የሰውን ልጆች በምን እንደሚያስታቸው ሲጠይቀው በጠብ ባልንጀራውን በማማት ቢሆን መዳንን እንዳይችሉ በዚህ ሁሉ እኔ ጠላቸዋለሁ ብሏል። ሶስተኛ መቃብያን 2 ከቁጥር 6 እስከ 7። የሰማህ ስማ፣ ያልሰማ ሰው እንዳታማ የተባለው የጥንት አዋጅ ነጋሪ ቃል አለና አስተውል። ወዳጄ ወንድምህን ቁጭ ብለህ ስታማውና በወንድምህ ላይ ስትፈርድ ማንን እንደምታማና በማንስ ላይ እንደምትፈርድ ታውቃለህ? ለግንዛቤ ያህል ከቅዱሳት መጻሕፍት ላስነብብህ። ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋ የሚችል ነው።
በሌላው ግን የምትፈርድ አንተ ማነህ ተብሎ ተጽፏል። አንደበትህንም ሰብሰብ አድርገህ ፈጣሪን አመስግንበት። በሐሜት የሰው ሥጋ አትብላበት። ያዕቆብ 4 ከቁጥር 11 እስከ 12። መልእክቴን ስታነብ እኔ አንተን እየነቀፍኩ ራሴን እያመሰገንኩ የጻፍኩልህ እንዳይመስልህ። የአይነቱ የሐሜት በሽታ በእኔ ውስጥ ቢኖርም ወደ ሐኪም ዘንድ በመቅረብና በማማከር መፍትሄ እያገኘሁ ስለሆነ አንተም ታመህ እንደሆነ የምትድንበትን መድኃኒት ለመጠቆም አልታመምክም እንደሆነ እንድትጠነቀቅ ብዬ ነው። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 2። ወዳጅ ሆይ ይህ ታላቅ ሐዋርያ ምን ለማስተማር እንደሆነ ተረዳህ? ሕፃናት በእምብርት አማካኝነት 9 ወር ከ5 ቀን በማህፀን ሲመገቡት የቆዩት ወተት እንደተወለዱ ከእናታቸው ጡት ሳይሰለቹ እንደሚጠጡት እናንተም አንደበታችሁን ከሐሜትና ከክፋት ነገር ሁሉ ጠብቃችሁ ሁልጊዜ ሳትሰለቹ የእግዚአብሔርን ቃል ተመገቡ ሲለን ነውና፣ አንተም ከላይ እንደመከርኩህ እግዚአብሔር ምስጋና እንዲበዛልህ ሁን እንጂ በሐሜት የምትሸነፍ አትሁን። ሰውን የሚያማ ሰውነቱን ያጠፋል፣ ባደረበትም ቦታ ራሱን ያስጠላል ይላልና ሲራክ 21 ከቁጥር 28። የምወድህ ወንድሜ ልብ ብለህ አድምጠኝ። አንድ በበረሃ የሚኖር ታላቅ አባት በሌላ ገዳም የሚኖር ጓደኛውን ሊጠይቀው ወጥቶ ሰላምታ ሲለዋወጡ ከበረሃ የመጣው ያ ታላቅ አባት የጓደኛውን እግሩን ይስመውና መቀጠልም ጉልበቱን ይስመዋል፣ ከፍ ብሎ ደግሞ ሆዱን ይስመዋል፣ በመጨረሻም አፉን ሳይስመው አልፎ ቆቡን ይስመዋል። በዚህም ጊዜ ጓደኛው ይገርመውና ጥያቄ ያስከትላል። በመጀመሪያ እግሬን ሳምከኝ፣ ቀጥለህ ጉልበቴን ሳምከኝ፣ ከፍ ብለህ ደግሞ ሆዴን ሳምከኝ። መሳም የሚገባውን ጉንጬን ሳትሰመኝ አልፈህ ቆቤን የሳምከው ምክንያቱ ምንድነው? አለው። ባህታዊውም እግርህን የሳምኩ ለጸሎት ቆመህበታል ብዬ ነው። ጉልበትህንም የሳምኩ ሰግደህበታል ብዬ ነው። ሆድህንም የሳምኩት ጾመህበታል በማለት ነው። ቆብህን የሳምኩት መድኃኔ ዓለም በቀራንዮ አደባባይ ተቀዳጀው የሾህ አክሊል ምሳሌ ስለሆነ ነው። አፍህን ያልሳምኩት ሰው ስለምታማበትና በወንድምህ ላይ ስለምትፈርድበት ቢሸተኝ ቢከረፋኝ አልፌው ሄጃለሁ ሲለው ወዲያው ተጸጽቶ ንስሐ ገብቶበታል። አንተስ ወዳጄ በዚህ አይነት ሕይወት ውስጥ አልፈህ ይሆናል። ነገር ግን ተጸጽተህ ንስሐ ገብተህ ታውቃለህ ወይስ አፍህን እንዳገማኸው ትኖራለህ? ንስሐ አልገባህበት እንደሆነ ንስሐ ግባ ብዬ እመክራለሁ። ሐሜተኛ አትሁን፣ በአንደበትህ አውታታ አትሁን ይላልና ሲራክ 5 ከቁጥር 15። ጠዋት ስትነሳ አፍህን በቡርሽ ሙልጭ አድርገህ ለምን ትታጠበዋለህ ብዬ ብጠይቅ ስለሚሸት ነው እንደምትለኝ እርግጠኛ ነኝ። ትናንት ጥሞ የበላው ምግብ ሲያድር አፍህን እንዳሸተተ ሁሉ የአመፀኛዋ ዓለም መርዝ ሐሜትም አፈ ነፍስህን የነፍስህን አፍ እንደሚያገማት አትጠራጠር። ወዳጄ አንዳንድ ሰዎች ሲቀናጡ ከፍጡር አልፈው ፈጣሪን የሚያሙ አሉ። በማን ላይ ቆመሽ ጌታን ታምያለሽ እንዲሉ አበው ከአቅማቸው በላይ የሚንጠራሩ ማለቴ ነው። አንተስ እንዲህ ከሚያደርጉት ጋር ማህበርተኛ ሆነህ ይሆንን? የዋሁ ወንድሜ
እንዲህ አይነቱ ማህበር አይጠቅምህምና ራስን ቶሎ አግለል። በዚህ መንገድ የተጓዙት አልቀናቸውምና እንዲህ ተብሎ እንደተጻፈ፣ ነገር ግን ይበድሉት ዘንድ እንደገና ደከሙ፣ ልዑልን በምድረ በዳ አስቆጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርንም እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? አሉ። አለቱን መታ፣ ውኆችም ወጡ፣ ወንዞችም ጎረፉ። እንጀራን መስጠትስ ይችላልን? አሉ። ለሕዝቡስ ማዕድን ያዘጋጃልን? አሉ። እግዚአብሔርም ይህንን ሰምቶ ተቆጣ፣ በያዕቆብ ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና ይላል። መዝሙር 77 ከቁጥር 17 እስከ 22፣ ዘኍልቍ 11 ከቁጥር 1 እስከ 35። ወዳጄ አደራህን መስማትህና መማርህ ለእውቀት ብቻ እንዳይሆን ለድህነት እንዲሆንልህ ጸልይ። ወዳጄ በአንድ ወቅት በላክልኝ ጽሑፍ ሰውንም ሆነ እግዚአብሔርን እንደ ዓላማ ምን ላደርግ ብለኸኝ ነበር። የምታደርገው ነገር ቢኖር አርምሞ፣ ዝምታ ገንዘብ አድርግ ብዬ እመክርሃለሁ። የማይቆጣጠሩትን ምላስ ያህል መጥፎ ጾርና ፈተና የለም። እርሷ የፈተና ሁሉ እናት ናት። ስለሆነም እውነተኛ የሥራ ሰው አይጠቀምባትም ብሏልና አባ አጋቶን። የሥራ ሰው አይጠቀምባትም ብሏል አባ አጋቶን። ለሐሜት የሚያነሳሱ ነጥቦች፣ አንደኛ ስንፍና። የሰው አእምሮ ሥራ ሲፈታ የማይገባ ነገር ይናገራል። ከነዚህ አንዱ ሐሜት ነው። ብርሃነ ዓለም ቅዱስ ጳውሎስ እግዚአብሔርን ለማወቅ ባልወደዱት መጠን ለእግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ካለ በኋላ የሚያንሸኳሽኩ ሐሜተኞች ብሏቸዋል። ሮሜ 1 ከቁጥር 28 እስከ 29። አስተዋልክ? ሐሜተኛ ማለት የማይረባ አእምሮ ያለው ሰው ማለት እንደሆነ አንተ ግን በስንፍና ምክንያት ሐሜት እንዳይገዛ ትጋትን፣ ለመልካም ሥራ መሽቀዳደምን ገንዘብ አድርግ። ያለዚያ ዕድሜ ልክህን በሐሜት ደዌ የተጠቃ ሆነህ ትኖራለህ። ወንድሞች ሆይ መልካም ሥራ ለመስራት አትታክቱ በማለት እንዳስተማረን ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 13። ሁለተኛው ምክንያት ቅናት ነው። ቅዱስ መጽሐፍ ስናነብ በዚህ የቅናት ደዌ ዋነኞቹ ተጠቂዎች አይሁድ ነበሩ። ጥበብን የተቀበለው የእስራኤል ንጉሥ ሰለሞን ጥበብ በተባለው መጽሐፍ አይሁድ በቅናት ተነስተው እንደሚያሙትና በመጨረሻ ሞት እንደሚፈርዱበት እንዲህ በማለት ተናግሯል። የባሕርይ አምላክን ክርስቶስን ኑ እንግደለው አሉ። በእኛ ጭንቅ የጸና ሆኖብናልና ሥራችንንም ይቃወማልና ሕግ በማጣታችን ያሸሟጥጠናልና የትምህርታችን በደልነቱን እግዚአብሔርን ማወቅ በእኔ ላይ አለ ይለናል። የእግዚአብሔርም ልጅ ነኝ ይለናል። ልቦናችንንም የሚዘልፍ ሆኗልና በመልአኩ በአለቃው በእኛም ጭንቅ ሆኖብናልና አነዋወሩም ከፍጡራን ጋር አይመሳሰልምና ሥራውም ልዩ ነውና በእርሱ ዘንድም የተናቅን ሆነናልና ከኃጢአት እንደሚርቁ ከሥራችንም ይርቃልና የደጋግ ሰዎች መጨረሻቸውን ያመሰግናልና እግዚአብሔር አባቱ እንደሆነ ይመካልና ኑ እንግደለው አሉ። ጥበብ 2:12 እስከ 16። ቅዱስ ዮሐንስ በጻፈው ወንጌልም ስለዚህም ፈሪሳውያን እርስ በርሳቸው አንድ ስንኳ ልታደርጉ እንዳይቻላችሁ ታያላችሁን? ነው ዓለሙ ከኋላው ተከተሉት።
ዮሐንስ 12 ከቁጥር 19። አየህ ወዳጄ፣ ሰው ወደደው ተከተለው ቃሉንም ሰማው ብለው በቅናት ሲያሙህ፣ አንተ ግን በወዳጅ ላይ በቅናት ተነስተ እንዳታማው ተጠበቅ። በማንነት የምትጠቀምበት ነገር የለምና ለእርሱም የተሰጠው ጸጋ ላንተ አይሰጠህምና በከንቱ አትድከም። አይሁድ በቅናት ተነስተው ጌታን በማማታቸው እንዳልተጠቀሙ ሁሉ። ሶስተኛው ፍቅርን ማጣት ወደ ሐሜት ይመራል። ወዳጄ፣ አንተ ወንድምህን የምትወደው ከሆነ ትመክረዋለህ። የምትጠላው ከሆነ ግን እንኳን ባጠፋው ጥፋት ባላየኸው ነገር አሉ ብለህ ታመዋለህ። ይህ ደግሞ የበደል በደል ነው። ሳያዩ ማውራት፣ ሳይሰሩ መብላት እንዲሉ ብርሃነ ዓለም ቅዱስ ጳውሎስ ስለ ሴቶች የምንኩስና ሕይወት ማለት በዕድሜ በሰል ያሉ የሚያገናዝቡ ካልሆነ በቀር በልጅነት በወጣትነት ዘመናቸው ቢገቡበት እንደሚሰናከሉ ሲገልጽ፣ ባል የሞተባቸውን ቆነጃጅት ግን አትቀበል። በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና የፊተኛውን እምነታቸውን ስለናቁ ይፈረድባቸዋል። ከዚህም ጋር ቤት ለቤት እየዞሩ ስራን መፍታትን ይማራሉ። ደግሞ የማይገባውንም እየተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ስራ ፈቶች ብቻ አይሆኑም ብሏል። አንደኛ ጢሞቴዎስ 5 ከቁጥር 9። ወዳጄ፣ አንተ ወንድምህን የምትወደው ከሆነ ትጸልይለታለህ እንጂ አታማውም። ሁለት ወንድሞች ከገዳም ለመልእክት አህዮቻቸውን ጭነው ወደ ከተማ ወጡ። አንደኛው አህዮቹን ሲጠብቅ አደረ። ሁለተኛው ግን ከከተማው ገብቶ በኃጢአት ወደቀ። ሲነጋም ተመልሶ መጥቶ አህዮቹን ሲጠብቅ ያደረውን ወንድሙን እኔ በኃጢአት ስለወደቅኩ ወደ ገዳም አልመለስምና አንተ አህዮቹን ጭነህ ወደ ገዳም ሂድ፣ እኔ ዓለሙን መስዬ እኖራለሁ አለው። አህዮቹን ሲጠብቅ ያደረው ወንድሙም ጓደኛውን ወደ ባሰ ኃጢአት እንዳይገባ ስለፈለገ እኔም እንጂ በኃጢአት ወድቄአለሁ፣ ስለዚህ ሁለታችንም ወደ ገዳማችን ተመልሰን ንስሐ ገብተን እንኖር አለው። በዚህ ተስማምተውም ወደ ገዳማቸው ተመልሰው ንስሐ ገብተው የተሰጣቸውን ቀኖናና ቅጣት እየፈጸሙ እያሉ በሰባተኛው ቀን እግዚአብሔር አምላክ ስላልበደለው ወንድምህ ብዬ ይቅር ብዬሃለሁ ብሎታል። አንተም ለወንድምህ ከልብ በመነጨ ፍቅር ጸልይለት እንጂ ስለሱ ነገር እያወራ ጊዜንና ሕይወትን በሐሜት አታጥፋ ብዬ እመክራለሁ። አራተኛው ትዕቢት ነው። ወዳጄ፣ በዚህ የትዕቢት መንፈስ ወንድምህን የምታማው እርሱ ከኔ በምን ይበልጣል በሚል መንፈስ ተነሳስተ ነው። ክርስቲያን እንደመሆነ እኔ አንሳለሁ እንጂ እኔ ይበልጣለሁ ማለትን ካንተ አርቅ። በአንድ ወቅት ሐዋርያት ከመካከላችን ትልቅ ማን ነው በሚል ሐሳብ ሲከራከሩ ጌታ ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛም እንደሚያገለግል ይሁን ብሏቸዋል። እኔ ማን ነኝ በል። እንዲህ ካልክ የራስህን እንጂ የወንድምህን ደካማ ጎን የሚያይ ዓይን አይኖርህም። ወዳጄ፣ በትዕቢት ተነሳስተው ወንድሙን በማማት የተጎዳ ማን ነው ብትለኝ፣ ሊቀ ነቢያት ሙሴ ኢትዮጵያዊቱን በማግባቱ ሙሴን ባሙት ጊዜ በልቦናቸው ያለውን የትዕቢት መንፈስ በአፋቸው ተናግረውታል። እርሱም በሆኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ ተናገረ አይደለምን? አሉ። እግዚአብሔርም ሰማ። እርሱን ብቻ ነቢይ ማን አደረገው? እኛ እንደርሱ እግዚአብሔር የተናገረን አይደለምን? አሉ። እርሱም ከኛ በምን ይበልጣል? አሉ። በዚህ የትዕቢት ንግግራቸውም ተቀጥተውበታል። አንተም በትዕቢት መንፈስ ተነሳስተ ወንድምህን በማማትህ እንዳይፈረድብህ አንደበትህን ከሐሜት ጠብቅ ይላል ቅዱሳን ምክር። ወደ ምክረ ቅዱሳን ቤተሰቦች
በሐሜት የቆሸሸውን አፋችንን አጽድተን እግዚአብሔር የሚወደውን መልካም መዓዛ ያለበትን ቅዱስ ስሙን እየጠራን የፍቅር ቃል ካፋችን እናወጣ ዘንድ እንዲሁም በአርሞ አፋችን እንከድን ዘንድ የእግዚአብሔር ቅዱስ ፈቃድ ይሁንልን። ይህ መንፈሳዊ ምክር በልቡናችን ያሳድርልን። ለብዙ ወንድሞችም እንዲደርስ በበኩላችሁ ላይክና ሼር እያደረጋችሁ ተባበሩ። ምክረ ቅዱሳን